37 ላይ ያለውን ሐሳብ ሃሌሉያ ከቁጥር 1 ጀምረን እናነባለን። የእግዚአብሔርም እጅ በላይ ነበረ፣ እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከልም አኖረኝ። ሸለቆውም በአጥንቶች ተሞልቶ ነበር። በእነዚህ መካከል ወደፊትና ወደ ኋላም አመላለሰኝ። በሸለቆም ወለል ላይም በጣም የደረቁ እጅግ ብዙ አጥንቶችን አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። እኔም ጌታ ሆይ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔርም ለእነዚህ አጥንቶች እንዲህ ይላል፣ እስትንፋስንም አገባባቸዋለሁ፣ እናንተም በሕይወት ትኖራላችሁ። ጅማትም አድርግባቸዋለሁ፣ ሥጋም አለብሳቸዋለሁ፣ በቆዳም እሸፍናቸዋለሁ፣ በውስጣችሁም እስትንፋስን አገባባቸዋለሁ፣ በሕይወትም ትኖራላችሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። እንጸልይ። ቅዱስና የተፈራህ የዘላለም አምላክ እግዚአብሔር ሆይ አንተ ሕያው ነህ፣ ዛሬም ጻድቅ ነህ። የዛሬ 2000 ዓመት ስለኛ አንድ ልጅን በመስቀል ላይ ሰቅለህ በሱ ሞታችንን ለውጠህ በመስቀል ላይ በፈሰሰው ደምህ ኃጢአታችን አጥበህ በፊት ልጆችና ሕያዋን እንድንሆን እግዚአብሔር አምላክ ሆይ ፍቅርን የገለጥክበት ቀን ነው። እጅግ አድርገን እናመሰግንሃለን። ለስምህ ክብር ይሁን። አንተ ታላቅ አምላክ ነህ፣ እናመሰግንሃለን። አሁን ደግሞ እግዚአብሔር አምላክ ሆይ በሆነልን በትንሣኤው መንፈስ በመካከላችን በኃይል እንድትመላለስ በኢየሱስ ስም ጸልያለሁ። በአምልኮ በመካከላችን ነበር፣ ባረከን፣ አጽናናህን፣ በጸሎት አጽናናህን፣ በመንፈስህ ነካ። አሁንም በቃልህ ፈውሰን፣ በቃልህ ንካን። ቃልህ ሕያው ነው፣ ቃልህ መንፈስ ነውና ዘልቆ ወደ ውስጣችን ይግባ። የተሰበረው ነገራችን ይጠገን፣ የታመመው ነገራችን ይፈውስ። ያለ መከልከል በመካከላችን ተመላለስ። እንወድሃለን፣ እናከብረሃለን። በኢየሱስ ስም እኔም ባሪያህን እርዳኝ። አሜን። ክብር ለእግዚአብሔር ይሁን። የመልእክቴ ርዕስ እንደዚህ ያስቀመጥኩት ትንቢታዊ አዋጅ ነው። ለደረቁ አጥንቶች ትንሣኤ ሆነ። አሜን በሉት። ለደረቁ አጥንቶች ምን ሆነ? ትንሣኤ ሆነ። ዛሬ በቀኑ ምንድነው? ትንሣኤን እያከበርን ያለው ኢየሱስ ክርስቶስ ጌታ መንፈስ ቅዱስ ነው ይሄን ቃል የሰጠኝ። የእግዚአብሔር ድምጽ ነው ማስተላለፈው። ሚስ እንዳታደርጉ፣ በንቃትና በእምነት ተቀበሉት። እግዚአብሔር ሊሰራ መጥቶ ሊፈውስ መጥቶ ሊዳስስ ሊጠግን መጥቶ ባለማስተዋል ባለማመን እንዳንተላለፍ ከነገሮቻችን ወጥተን ከሁኔታ ወጥተን አሁን እግዚአብሔር ሊሰራ ላለው ሊፈውስ ላለው ነገር ነክተን በመንፈስ ሆነ። ኢየሱስ ክርስቶስ ጌታ ነው። እምነት እግዚአብሔርን ያከብራል። እምነት እግዚአብሔርን ክብር ይገልጣል። አሜን። ክብር ለኢየሱስ ይሁን። እምነት እግዚአብሔርን ያከብረዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ደግሞ እግዚአብሔርን ይገልጠዋል። እግዚአብሔር የሚገለጠው እምነት ባለበት ቦታ ላይ፣ እምነት በሌለበት ቦታ አይገለጥም። እግዚአብሔር በሚያምኑት መካከል ነው እግዚአብሔር ክብሩን የሚገልጠው፣ ራሱን የሚያየው። ባላመኑት መካከል እግዚአብሔር አይገለጥም፣ አይታይም። ዝም ብሎ ስብስብ ውስጥ እግዚአብሔር አይገለጥም። ስለተሰበሰብን እግዚአብሔር በሚያምኑት መካከል። አሜን። ኢየሱስ ክርስቶስ ጌታ ነው። ሚስ እንዳናረግ እንዳንተላለፍ አሁን ባነበብኩላችሁ ሐሳብ ላይ ሕዝቅኤል ላይ የመጣው ራእይ፣ ሕዝቅኤል ያየው ራእይ፣ ሕዝቅኤልን እግዚአብሔር ወዴት እንደወሰደው ምን እንደገለጠለት ስናይ ሕዝቅኤል በጣም ታላላቅ ከሚባሉ ነቢያቶች መካከል አንዱ ነው። በጣም የእግዚአብሔርን ድምጽ የሰማ ከእግዚአብሔር ጋር በጣም ጊዜ የሚወስድ ደግሞ የሚያያቸው ራእዮች በጣም ለሰው ለምድራዊ ሰው ግልጽ አይደለም፣ ውስብስብ ነው፣ ጥልቅ ነው። በመንፈስ ካልሆነ በእግዚአብሔር ዕውቀት ውስጥ ሆነ ካልሆነ መስማት አትችልም፣ አይገባን። ደግሞ የሚያያቸው ራእዮች ከእግዚአብሔር ክብር ጋር የተገናኘ ነው። ከእግዚአብሔር ታላቅነት፣ ከኃያልነቱ፣ ከዙፋኑ
እና በዚህ ቦታ ቀድም ያነበብነው ቦታ ላይ የእግዚአብሔር እጅ በላይ ነበረች። የማን እጅ? የእግዚአብሔር እጅ በለው። የእግዚአብሔር እጅ በላይ ነበረች አለና መንፈስ አወጣኛልና ወዴት ወሰደው ካላችሁ ሰው ሊኖርበት ወደማይችልበት፣ ሰው ሊመለከተው ወደማይችልበት፣ ሰው ሊያስበው ሊውልበት ሊያርፍበት ወደማይፈልግበት ሸለቆ ደስ የሚሰኝ ቦታ አይደለም። ጸጥ ያለበት፣ ዝም ያለበት፣ ጭር ያለበት፣ ማንም ሰው ሊቆይ አይችልም። ወደ ሸለቆ ወሰደኝ አለ። በዛ ወሰደውና አሳየው። አዞረን ወደፊት ወደ ኋላ አለ። በጣም የወደረቁ ተስፋ ተቆረጠባቸው፣ ፋይላቸው የተዘጋ፣ የመኖር ተስፋቸው የተዘጋ፣ የተበታተኑ ብዙ የደረቁ አጥንቶችን አሳየኝ ይላል። አጥንቶች ምንም ተስፋ የሌላቸው የተበታተኑ የራቁ ምንም ማንም ሰው ሊያያቸው ሊሰማቸው ሊቀርባቸው ወደማይፈልግበት ቦታ ወሰደኝ አሳየኝ አለ። ተበታትነዋል፣ ተስፋ የላቸውም፣ ምዕራፋቸው ተዘግተዋል፣ መልክ የላቸውም፣ ቅርጽ የላቸውም። እጅ የሆነ ቦታ፣ እግር የሆነ ቦታ፣ አፍንጫ የሆነ ቦታ፣ ጣቶች ተበታትነዋል። ብዙ በተበታተነ ነገር ውስጡ አቆመኝና አሳየኝ። ኢየሱስ ክርስቶስ ጌታ ነው። ትንቢታዊ አዋጅ ነው። ማራሃዳናሞሴባ የሆነ የሚሆን ነገር አለ፣ የሚሆን ነገር አለ። ዛሬ እግዚአብሔር የሚሰራው የሚገነባው ነገር አለ። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? የሆነ ቅርጽ የሚይዝ ነገር አለ። ለዓመታት ተበታተነ የወደቀ ሰው ሊቀርበው ሊያስበው የማይችል ከእጃችን ያመለጠ ደግመን ልናስበው የማንችለው የዘጋ ነው። ከአይምሮአችንም ከእውቀታችን የወጣ ከአቅማችን ውጪ የወጣ ሊታሰብ የማይገባ ነገሩ የተቀበረ የተዘጋ አሳየኛልና እንዲህ አለ፣ የሰው ልጅ ሆይ እነዚህ የምታያቸው የተበታተኑ አጥንቶች እንደገና በሕይወት ሊኖሩ ይችላሉ ብሎ ጠይቀኛል። በጣም የሚገርም ነብይ ነው። ነብዩ በጣም የሚገርም የእግዚአብሔርን ልክና የእግዚአብሔር አቅም የገባው ነብይ ነው። አይችሉም አላለም። ያ ቃል የእግዚአብሔርን ክብር የገባው በመንፈስ ስለሆነ አይችሉም አላለም። በሱ አቅም እንደማይቻል፣ በሱ ጉልበት እንደማይቻል ያውቃል። እኔ አላውቅም፣ አንተ ነህ የምታውቀው። ያለ ምንም ወደዚህ አላመጣኸኝም። አሜን። አንተ ነህ የምታውቀው አለው። አንብብላችሁ እርሱም አለ የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? ነገር እንደገና ተሰርቶ በሕይወት ማየት ትችላለህን? ያበቃ ያከተመ የተበላሸ ነገር እንደገና ተሰርቶ ሕይወት አገኝቶ ታየዋለህን? በሰው ብቃት አይቻልም፣ በሰው ጉልበት አይቻልም፣ በሰው አቅም አይታሰብም። ሕዝቅኤል እንዲህ አለ፣ እኔ አላውቅም አንተ ታውቀዋለህ አለው። እግዚአብሔር እንዲህ አለው፣ እውቅናውን ለእግዚአብሔር ሲመልስ እግዚአብሔር እንዲህ አለው፣ በል እንግዲህ ካንተ የሚጠበቀው አንድ ነገር ነው አለ። ስራው የኔ ነው፣ መናገር ግን ያንተ ነው አለው። አሜን ነው ወይ? አሜን። ትናገራለህ፣ እኔ እሰራዋለሁ አለው። አሜን በሉ። ትንቢታዊ አዋጅ ሲመጣ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ከአሜን ጋር የሚሆን ነገር አለ። ከስርዓታችሁ ውጡና ለቀቅ አድርጋችሁ አሜን። ኢየሱስ ክርስቶስ ጌታ ነው። ሕዝቅኤል እንዲህ አለ፣ እኔ አላውቅም አንተን የምታውቀው አለው። ምን እንደምታደርግ የምታውቀው አንተ ነህ። እንዴት እንደምሰራ የምታውቀው አንተ ነህ። ከኔ ቁጥጥር ውጪ ነው። የተበታተነ ነው። ቅርጽ የለውም። ደርቀዋል፣ አከትመዋል፣ አበቅተዋል። ተስፋ የለውም። በኔ አይን ተስፋ የሌለውን ግን መልሶ መስራት ያንተ ስራ ነው። እኔ አላውቀውም፣ ታውቀዋለህ አንተ ነው። እግዚአብሔር ያውቃል። እግዚአብሔር ያንተን ነገር ያውቀዋል። እግዚአብሔር ያንቺን ነገር ያውቀዋል። አሜን። ይችላል እግዚአብሔር። ዛሬ ትንሣኤ ይሆናል። ትንሣኤ ይሆናል። ታሪክ የተዘጋባቸው ማንም አስቦ ማንም ሊገምታቸው የማይችል አጥንቶች
የተበታተኑ አጥንቶች መበታተን ብቻ ሳይሆን የደረቁ አጥንቶች እርጥብ አይደሉም። ተስፋ አትለውም፣ በግምት አትገባበትም። የተበታተኑ ናቸው። ከዛ እንዲህ አለው ቁጥር 4 ላይ ከዛም እንዲህ አለኝ ለነዚህ አጥንቶች ትንቢት ተናገር። አይመስልም ዛሬ እናገርባቸው በኢየሱስ ስም። የተበታተነ ነገሮቻችሁ ከእጃችሁ ያመለጠ ነገር የቆየ ዘመን ያቆየ ከአይምሯችን ከሐሳባችን ውጭ የሆነውን ዛሬ በትንሣኤ መንፈስ ሕይወት ይዘራበታል። ትንሣኤ ይሆናል። እግዚአብሔር እንደገና ጠርቶ በስም ያወጣዋል። መቃብርን ፈንቅሎ የሞትን ስርዓት ያፈረሰ የሞትን ሕግ ያፈረሰ ዛሬም በቤታችን የሞተውን በሕይወታችን የሞተውን እግዚአብሔር በትንሣኤ ያስነሳዋል። ታምናላችሁ? ሕዝቅኤል ያለው ምንም ይሄ ትንቢት የተነገረው ለእስራኤል ሕዝብ ቢሆንም የእግዚአብሔር ቃል ሕያው ነው። አሜን። ለተበታተነ በምርኮ ላለው ለእስራኤል ሕዝብ የተነገረው ትንቢት ነው። ተጨንቆ ለነበሩት፣ ለሁለት ተከፍለው ግራ ለተጋቡት፣ በምርኮ ለተያዙት፣ በዛን ጊዜ ተስፋ የለንም ብሎ በባዕድ ምድር ላይ እንሞታለን እንጠፋለን ብሎ ምዕራፋቸውን ለዘጉት እግዚአብሔር እንደገና እንደሚያወጣቸው ካሉበት ከተበታተኑበት ከተነሱበት ሰብስቦ ወደ ምድራቸው እንደሚያስገባቸው የተበላሸ ነገሮቻቸውን እግዚአብሔር መልሶ እንደሚሰራ በእግዚአብሔር ነገር አበቃም። በርፍት ድምጻችሁን ከፍ አድርጉና በሉ ነገሬ በሉት እንደ እግዚአብሔር ቃል አላበቃም። ነገሬ አላበቃም። ዛሬ በሉ በትንሣኤ መንፈስ ቤቴ ውስጥ ያለው በሕይወቴ ውስጥ ያለው የሞተ ነገሬ ሕይወት ይዘራበታል። ለሚያምን ሰው ይሁንለት። አበቃ። ያከተመ ነገር ነው ባይዘው ሊታሰብ የማይችል ያ ብቻ አይደለም። አስቡት፣ ተበታትነዋል፣ ደርቀዋል። ልክ የእግዚአብሔር ሰው እንዲህ አለው ለነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው እናንተ የደረቁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጆሮ የላቸውም እንደ ሰው። አየህ፣ ሁኔታን አይተህ አትንብም። መንፈሳዊ ነገር ደስ የሚለው ይሄ ነው። በስሌት ቢሆን ኖሮ ጠፋን። አንድ ሰው የምን አለ ኃጢአት አለ ጠረን ኖሮት ቢሆን ኖሮ አለ። በጣም ይገርም። አንድ ሰባኪ ያለ ኃጢአት ጠረን ኖሮ ቢሆን ኖሮ ማንም ከቤቱ አይወጣም ነበር አለ። ኃጢአት ጠረን ኖሮ ቢሆን ኖሮ ሁሉም በድብቅ ኃጢአት ይሰራል፣ ውጪ ሲወጣ እንደ ጻድቅ ይጫወታል። ኃጢአት ጠረን ኖሮ ቢሆን ኖሮ ማናችንም ከቤታችን አንወጣም አለ። ምህረቱ ሸፍኖን፣ ምህረቱ ጋርዶን፣ አቅፎ ይዞን፣ ሸፍኖን ጋርዶን፣ ቀና አርጎ አቆመን። በኃጢአት መጫወቻ እንዳንሆን ደሙ ጣልቃ እየገባ አሜን ነው ወይ? እንደ ልባችን ክፋት፣ እንደ ባህሪያችን፣ እንደ ልምምዳችን ማን ቆሞ ይሄን ነበር? ምህረቱ ጣልቃ ገብቶ ክፍል ያደርገ እንደየጋረደን እንዲህ አለ። ትንቢት ተናገራለ። ባይዞ ትንቢት ለመናገር መንፈሳዊ ሰው መሆን አለበት። ሃይማኖተኛ ሰው መንፈሳዊ ሰው፣ የእምነት ሰው መሆን አለበት። ሁሌም የምንናገረው እሱ ነው። እዚህ በጣም እናወራለን። ብዙ ጊዜ እምነት ማንነትን መካድ እምነት አይን የሚያየውን አይነን ግንባር ያደርገውን ነው የምትለው። አሁን እኮ እግዚአብሔር እያለ ያለው በአጥንቶቹ ላይ እንዲበላቸው እናንተ አጥንቶች የእግዚአብሔርን ቃል ስሙ በላቸዋል። ማበድ እኮ ነው። የተበታተነ አጥንት፣ የደረቀ አጥንት፣ የተበታተኑ ጥራቸው እያለ ነው ያለው። ስለዚህ ኖርማል መሆን አለብህ። እንደ ባላይ ምሮ እያሰብክ መናገር አለብህ። እዚህ ጋር ራስን መሳት ያስፈልጋል። አይ አላመን የምንለው የምንታገለው ነገር አለ፣ ምን ይጠን ነገር አለ። ልውጣ አልውጣ ልመን የምንላቸው ብዙ ያለቀቅናቸው ልምምዶች አንቆ ይዞናል። እንፈልጋለን፣ ለምንፈልገው እንሰጥም፣ ታስረናል። ዛሬ ሰንሰለቱ ይበጠስ። አሜን። በኢየሱስ ይበጠስ። አሜን ነው ወይ? ሕዝቅኤል እንዲህ አለው፣ በል ተናገርበት አለው። ሕዝቅኤል በእግዚአብሔር ላይ ያለው መተማመን ኃያል ባይሆን
የአይምሮ ብልጠት ውስጥ ቢገባ አይምሮአዊ ሰው ቢሆን እንዴ ጌታው ምን ነካ? ለማን ነው ማወራው? ለማን? በወለሉ ላይ ብዙ አጥንቶችን አየሁ እንዲህ አይቷል። እግር እጅ ተቆራርጦ ደርቆ በቃ ይደቀ ተናገርባቸው ላ ተናገርባቸው። እስከያን ገብቶታል። የእግዚአብሔር ትልቅነት በእውነት እንደማይገደብ ገብቶታል። እኔ እናገራለሁ፣ የምትሰራው ግን አንተ ነህ። አሜን ነው ወይ? እግዚአብሔር ስራ አይለንም። ተናገር። መናገር የነብይ ነው፣ ስራው የእግዚአብሔር ነው። አሜን ነው ወይ? ስራ ብንኖር ነው ጭንቀት የሚሆንብን። ስራ ብልቦ አስተካክል ገዳድሞ ብለን ኖሮ ጭንቀት ነበር የሚሆንብን። ማናችንም አቅም የለንም። ነገር ግን እግዚአብሔር ትንቢት መናገር ያንተ ነው፣ ስራው የኔ ነው አለ። ትናገራለህ፣ ገጣጥመዋለሁ። ልክ ትንቢት ሲናገር በዋሻ ውስጥ ታላቅ ድምፅ ሆነ። በሸለቆው ውስጥ ያልነበረ ድምፅ። ልክ የእግዚአብሔር ሰው በአጥንቶቹ ላይ የእግዚአብሔርን ቃል መጥራት ሲጀምር በሕይወት ትኖራላችሁ ብሎ የእግዚአብሔርን ቃል ስሙ ሲል ታላቅ ድምፅ ሆነ። አጥንቶች ካሉበት መሳሳብ ጀምሩናል። መሳሳብ ጀመሩ። ይተዋወቃሉ በቃሉ። የሰሪያቸውን ድምፅ ያውቁታል። ያበጃቸውን ድምፅ ያውቁታል። ያ ድምፅ ሲወጣባቸው ካሉበት መገጣጠም ጀመሩላል። እግዚአብሔር እንደተናገረው ምን አደርጋለሁ አለ። ቁጥር 3 ላይ ቁጥር 5 ጌታ እግዚአብሔርም ለነዚህ አጥንቶች እንዲህ ይላል፣ እስትንፋስን አገባባቸዋለሁ፣ እናንተም በሕይወት ትኖራላችሁ። ከሱ በኋላ ቁጥር 6 ጅማትን አደርግላቸዋለሁ፣ ስጋም አለብሳችሁ። ማን ነው የሚያለብሰው? አሜን ነው ወይ? ዛሬ እግዚአብሔር የደረቀው ነገራችን ላይ ሕይወት ይዘራል። መልክ ያጣው መልክ ያስይዘዋል። አሜን። የሆነ ነገር ይሆናል። እግዚአብሔር ምስክሬ ነው። እግዚአብሔር ተናግሮኝ ነው የመጣሁት። አሜን። በትክክል የእግዚአብሔር ድምፅ ሰምቻለሁ። በትክክል ዛሬ የተበታተነ ይሰበሰባል። ያበቃ ነገር ይሰራል። ተንቢ ብሎኛል እግዚአብሔር። ተነብይባቸዋል። በኢየሱስም ቅርጽ ይይዛል። መልክ ማግኘት የሚገባው መልክ ያገኛል። እግዚአብሔር ይሰራል። እግዚአብሔር ይሰራል። አምናለሁ። ከበለው ኢየሱስ ይሁን። እግዚአብሔር ይሰራል። ከእጃችሁ ያመለጠ እየጓጓችሁ እየጠበቃችሁ ያመለጠ ሞክራችሁ ከአቅማችሁ ውጭ ሆኖ ዘግታችሁ ያቆማችሁት አይታሰብም ያላችሁት ነገር ከሱ ወጋ ከመሄድ በፊት አንድ ነገር እንገራችሁ። ይኸውላችሁ ዮሐንስ ወንጌል ምዕራፍ 11 ላይ ትዝላችኋል። አልዓዛር ከሞተ በኋላ ጌታ ኢየሱስ ክርስቶስ ከነበረበት መጣና ማርታ ሩጣ መጣችና ጌታ ሆይ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር አለች። እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር አለች። አዘነና እንዲህ አለ፣ አዎ ወንድምሽ ይነሳል አላት። ወዲያው አዎ አለች። አዎ ልክ ነው፣ ይነሳል። መቼ? የትንሣኤ ቀን፣ ሙታን እግዚአብሔርን ድምፅ የሚሰሙበት ቀን። ስለዚህ ኢየሱስ እንዲህ አላት። የሚገርም የማናገርሽ እኔ አላት። የማናገርሽ እኔ ትንሣኤና ሕይወት ነኝ። አሜን ነው ወይ? በማርታ አይምሮ የአንድ ቀን የሁለት ቀን የሶስት ቀን ልዩነት አለው። ሳይሞት ቢመጣ ተስፋ ነበረው። ሞቶ በአንድ ቀን ቢመጣ ተስፋ ነበረው። ከሁለት ቀን በኋላ ግን በማርታ አይምሮ የአልዓዛር ነገር አብቅተዋል፣ አከተመ። በቃ አሁን ታሪክ እንጂ የምታወራው ሕይወት አይደለም የምታወራው። ለኢየሱስ የምትነገረው ታሪክ እንጂ ስለሚቀጥለው ሕይወቱ አይደለም የምታወራው። ኢየሱስ ደግሞ ስለሚሕይወቱ ነው የሚያወራው። ወንድምሽ በሕይወት ይኖራል። የዛ ጌታ ኢየሱስ በጣም ይገርመኝ እንዲህ አለ። ቁጥር 23 ላይ ወደ ዘመለሳለሁ። በጣም እቺን እንድትፈልጊ ነው። 25 ላይ ኢየሱስም እንዲህ አላት ላይ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢኖር እንኳ ቢሞት እንኳ በሕይወት ይኖራል። በእኔ የሚያምን ደሞም በእኔ የሚኖር ደሞም የሚያምንብኝ፣ በእኔ የሚኖር ደሞም የሚያምንብኝ።
የሚያምን ከነገሩ ወጥቶ ማለት ነው ከሪያሊቲ ወጥቶ ከአሳማኝ ነገሩ ወጥቶ ካረጋገጠውና ማስረጃ አለኝ አብቅቷን ነገር ብሎ ከሚያምንበት ነገር ወጥቶ በኔ የሚያምን ደግሞ በኔ ሃሌሉያ አሜን ነው ወይ ይሄ ነው ትልቅ የሚቀይረን በኔ የሚኖርና በኔ የሚያምንብኝ ነገሩ ሳይሆን ኢየሱስ እንደ የአልዓዛር 4 ቀን መሆኑ ሳይሆን በኔ ይመኝ ነገርሽ አይደለም ጉዳዩ በኔ ይመኝ ከነገርሽ ውጪና በኔ ይመኛላት ሰምታውቆ ጠቅላላ ዕውቀት ነው ኢየሱስ ግን አሁን ነው የሚነግራት አሜን አሜን በጣም የሚገርም ነው እንዲህ አላት በኔ የሚያምን ነው እንኳን በኔ የሚኖር የሚያምንብኝ ከቶ አይሞትም ይህን አታምኑ ማለት ማመን አቃታት ኢየሱስን ታውቃለች በቃ ቤስት እኮ ነው ታውቃለች ተሰብካለች ተዘምራለች በጣም ብዙ ሰምታለች አሁን ግን እውነታ ሲመጣ ግን አቅማጣች እውነታ አሳምኗታል አልዓዛር 4 ቀን ሆነዋል ከ4 ቀን በኋላ አንድ ሬሳ ምንድነው የሚሆነው ይፈርሳል ይሸታል ይሄን ታውቃለች ይሄን ዕውቀት ክዳ ኢየሱስን ለማመን ከዛ ነገር ለመውጣት ይፍቶቹን እውነት አላት የምታውቀው እውነት ነው እኮ በሕጉ እውነት ነው 3 ቀን 4 ቀን የሆነ የተቀበረ ሬሳ እንደገና በህይወት አይታሰብም ኢየሱስ ከዚህ ውጪና የማናገርሽ እኔን ይመኝኝ ከነገርሽ ውጪ ከሞተ ነገርሽ ውጪ ከጠበሹ ነገር ውጪ አበቃ ከተመካርሽ ውጪና በኔ ይመኝ አሜን ነው ወይ እግዚአብሔር ይሄን መንፈስ በኢየሱስም ያብዛልን አው እምነት ማለት ነገርን መካድ ራስን መካድ ዕውቀታችንን መካድ ወደ እግዚአብሔር ቃል ስንመጣ ያመካኙ ማመን አይቻልም ለዚህ ነው እስቄል እንዲህ አለ ባጥንቶቹ ላይ እኔ አንተ ቆመን ብና ይሄ ሰው አብቷል አይ በቃ አበደ አንልም እንዴ በትክክል ቆሞ በእውነት በእግዚአብሔር ፊት ማናችን የተበታተነ አጥንት ይያለ አይደለም የተበታተነ በህይወት ያለውን ሰው ራሱ እኮ ለማለት አስቁ ብቃት እናጣለን የተበታተነ አጥንት ተሰብስቡ መሃል ቆሞ እናንተ አጥንቶች ኖ የእግዚአብሔርን ቃል ስሙ ለማለት ከራስ መውጣት አለብን አሜን ነው ወይ ማናችን እናላንዛ ትንሽ እንደዚህ ተሰብስበው የተቀመጡ ሰው ላይ መናገር እኮ ቀላል ነው እንደኔ ቀላል ነው እንዴ ዘምተንበይ አሜን ተላላችሁ ጭንቅላት ነገር አብቃላችሁ ነው እነዛ ኮምላሽ ላይ አሜን አይሉ አያጨበጭቡ ሸለቆ ነው ድምጽ የለም እንደ ብድ ማውራት እብድ እኮ ነው ማበድ አለበት ዕውቀትን መካድ ምታየውን እውነት መካድ የምታውቀውን መካድ በእግዚአብሔር ቃል ለማመንና በቃሉ ለመቆም ራስን መግደል አለበት እስቄል እንዲህ አለ በጣም የሚገርም ነው ሐሳቡ ያገኛችሁ ዛሬ የሆነ ነገር ይሆናል እግዚአብሔር ምስክሬ ነው በጌታ ፊት ጌታ ተናግሮኛል የሆነ ነገር አለ ይሄም የሚሆነው ለሁሉ ሰው ለሚያምን ሰው ይሆናል አምኖ እንደ እግዚአብሔር ቃል መንፈስ ቅዱስ ዛሬ በሞተ ነገር ላይ ሕይወት ይዘራል ብሎ ለሚያምን ሰው ይሆንለታል የምታውቁት ቃል ነው አውቃለሁ ሁላችንም በመሆን ይሄን ቃል እንዲህ አለ ጌታ እግዚአብሔር ለነዚህ አጥንቶችም እንዲህ ይላል እስትንፋስን አገባባችኋለሁ እናንተም በሕይወት ትኖራላችሁ የመጀመሪያ ተስፋ ነው እናንተ አጥንቶች ያሉ የእግዚአብሔርን ቃል ስሙ አለና እንዲህ ይላል እስትንፋስን አገባባችኋለሁ በሕይወትም ትኖራላችሁ የመኖር ተስፋቸው ላይ ያለው ከመኖር ዓለም ወጥተዋል ተበታትነዋል እስትንፋስን ገና የመኖር ተስፋም አላቸው ትኖራላችሁ በሕይወት የሚቀጥል ያበቃ ነገር የለም አብቅቶ ነበር እንደገና ትንሳኤ ካለ በኋላ ጅማትንም አድርግላችኋለሁ ስጋንም አለብሳችኋለሁ በቆዳም እሸፍናችኋለሁ እፍረት አይኖርባችሁ እግዚአብሔር እፍረትን ይሸፍናል እግዚአብሔር ክፍተትን ይዘጋል አሜን የህይወታችን ክፍተት የቆዳም ይሸፍናል አጥንት ናቸው አይደል
አጥንት ናቸው፣ ደረቅ ናቸው፣ ባዶ ተስፋ የላቸውም። ከአጥንት ምንም ነገር አይጠበቅም፣ አይገኝበትም። አጥንትን ብቻ አገጣጥም ያለው ስጋ ማለብሳቸዋለሁ፣ ስጋቸውንም በቆዳ ሸፍናቸዋለሁ። ከዛስ እስትንፋስን አገባባቸዋለሁ። ከዛስ በህይወት ይኖራሉ። እግዚአብሔር የእንደገና አምላክ ነው ብሎ እግዚአብሔር ብሎ በህይወቴ በሞተ ነገሬ ላይ ዛሬ ብሎ ትንሣኤ ሆነዋል። ለሚያምን ሰው ይሁንለት። ትንሣኤ የደረቁ አጥንቶች ትንሣኤ መጣላቸው፣ ቀን መጣላቸው። የሞት ምዕራፍ ያበቃ፣ የሸለቆ ዘመን አበቅቷል። ከሸለቆ የሚወጡበት ወደሚሰማ ወደሚታይበት ህይወት ወደሚኖሩበት ዓለም ወደ ራሳቸው ነገር የሚወጡበት የሸለቆ ዘመን አብቅተዋል። የሸለቆ ዘመን ብሎ ሸለቆ ማለት ወርታች እኮ ነው፣ ውርደት እኮ ነው፣ ጥልቀት እኮ ነው። ሸለቆ ባዶነት፣ ኪሳራነት፣ ስብራት፣ ሐዘን ከሸለቆ ህይወት። ስለዚህ እንደታዘዝኩትም ትንቢት ተናገርኩ አለ። ትንቢቱን የሚናገርበትን ጊዜ የድምጽ የሸዋክታ ድምጽ መጣ። የእግዚአብሔር ድምጽ መጣ። አጥንቶችን ካሉበት እንደማግኘት ተሰባስበው እጅና እግር እየተፈላለጉ የሚገጣጠሙበት ማይሆን የሚመስል ማይታሰብ ማን ምኑ ጋር እንዳለ እግርን የቱ ጋር እንዳለ ማንም ሰው አያውቀው። እነሱ ግን ቃሉ ድምፁ ሲመጣ ይተዋወቃሉ፣ ይገጣጠማሉ፣ ይያያዛሉ። ለምን? ከድምፁ የተነሳ ከቃሉ የተነሳ ቀንበሪ ሁሉ ይሰበራል። እግዚአብሔር ወጥመዱን ይበጥሰዋል። ከእግዚአብሔር የተነሳ በሉ ነገሬ በሉ ይቀጥላል። የኔ ነገር በሉ አያበቃም። በትንሣኤው ኃይል ተነሳ በሉት፣ ተነሳ በሉ። እግዚአብሔር ነገርን ያነቀዋል። የሚገርም ቀጥሎ ጅማት ከለበሱ በኋላ ሁሉ ነገር እንዲያደርግ እግዚአብሔር መጥቶ በል በአራቱ አቅጣጫ ትንቢት ተናገራለ። በኢየሱስ ክርስቶስ አይገርም? በአራቱ አቅጣጫ ምን ትንቢት ተናገር፣ ንፋሶችን እዘዛቸዋል። ማዳጋሴካ ፕሮጀኔሜንቶ ዛሬ እንናገራለን። እግዚአብሔር አካል ያለብሰዋል። አሜን በሉ። ግደላቸው እንናገራለን። አውጅባቸዋለሁ በኢየሱስ ክርስቶስም። ባበቃ ነገራችሁ ላይ የእግዚአብሔር ድምጽ ይምጣበት፣ የእግዚአብሔር ኃይል ይምጣበት፣ ፈውስ ይሁን። ባበቃ ነገራችሁ ላይ ባከተመ ነገራችን ላይ ዘተን ዞር ባልነ ነገር ላይ አይሆንም ባልነው ነገር ላይ የእግዚአብሔር ድምጽ ይምጣበት፣ የእግዚአብሔር ድምጽ ይምጣበት። ይነሳል። እግዚአብሔር ያስነሳል። አንድ ነገር ልንገራችሁ፣ ይኸውላችሁ መንፈሳዊ ነገር ከዚህ ከፍጥረታዊ ሰው ከሚያይበት እይታ የሚለየው እግዚአብሔር እዚህም ሆነ ኢትዮጵያ አንድ እግዚአብሔር ነው ያለው። ያው አንድ መንፈስ ነው ያለው። እግዚአብሔር ስፍራም ቦታም አይገድብም። በጣም ኃይለኛ መንፈሳዊ ግለት ባለበት ቦታ እግዚአብሔር የተለየ ሆኖ በሆነ ቦታ ዝግ አይሆንም። እግዚአብሔር ወጥ ነው። የአካባቢ ገዢና የልብ ዝጋት የእግዚአብሔር እጅ እንዳይወጣ ይከለክላል። መንፈስ ቅዱስ ሊሳመጡ ሰው ከራሱ ካልወጣ፣ ሰው ካልተፈታ፣ የአካባቢውን ገዢ ካላፈረሰ፣ ባለፈው ሮብ እንዳልነው ኃይለኛውን ሳያስሩ የኃይለኛን ቤት መበዝበዝ የኃይለኛ አለዚህ አካባቢ ገዢ አለ ማለት ነው። መናጠቅ መስበር የማን ስራ ነው? የኔ ስራ ነው። ስልጣኑ አለና ተሰጥቶናል ኃይሉ። መናጠቅ የኛ ነገር፣ የኛን ነገር ማስመለጥ የኛ ስራ ነው። እግዚአብሔር ሰጥቶናል። በተሰጠ ነገር መካከል በእኛና በነገሮቻችን መካከል ጣልቃ ገብቶ አመስጋኝ እንዳንሆን የእግዚአብሔር ሐሳብ ወደኛ መጥቶ ከእግዚአብሔር ጋር ፍጹም የሆነ ህብረት እንዳይኖረን ጥላ የሚሆን መንፈስ አለ። ምክንያቱም በወደቀ ዓለም ነው ያለነው። በሱ ዓለም በሱ ግዛት ነው ያለነው። የምንመላለሰው በአሸናፊነት መንፈስ ነው። ያ ካልሆነ የሱ ግዛት ነው ያለነው።
የማንጸልይ የማንተጋ መንፈሳዊ ግለት ከሌለን በሱ ቁጥጥር ስር ያለ ነው። አዎ ለዚህ ጌታ ኢየሱስ እኮ በዓለም ሳላችሁ ምን አለባችሁ? ምን አለባችሁ? በዓለም ማን ነው? ሰይጣን የሚያሽከረክረው ዓለም እኮ ነው። በሱ ሳላችሁ ምን አለባችሁ? መከራ አለባችሁ አለ። ኢየሱስ ራሱ ያንገላታው ያ መከራ እኛን እንደሚያንገላታን ተናግሮናል። ገፉት፣ ጠሉት፣ ገፈፉት፣ ወጉት፣ በጥፊ መቱት ይላል። ጠሉት፣ አሳደዱት ይላል። ኢየሱስን ከሞከሩ ኢየሱስን ካሉ ያም እሱ የእግዚአብሔር ሐሳብ እየኖረ እንደኛ ሽሮ በርበሬ ያለን የአባቱን ፍቃድ እየኖረ ስጋውን እየገዛ እንደ ልማዱ እየተዋጋ እየጸለየ በጽድቅና በእውነት እየኖረ ምን ነበረበት? ውጊያ ነበረበት። እንኳን ደስ ሞቅ ሲለን ተንበርክከን ሞቅ ሲለን ብለን አይመጭን ብለን አይደለም። እግዚአብሔር ማስተዋል ያብዛልን። በቃ ተናጣቂ ትውልድ፣ ግፈኛ ትውልድ፣ የመጣበት ዓላማ የገባው ትውልድ። ከዚህ ነግሬያቸዋለሁ። አንድ ኮንፈረንስ ገጠር ሄደን አስተሳሰሉና ሴትዮ በዊልቸር መታ ከፊት ለፊት እነዚህ ዊልቸር መተው ከፊት ለዊልቸር ፊት ለፊት እንደዚህ በደራ ይቀመጣሉ። በሽተኞች መተው ምናምን ፈውስ የሚመጡ ሰውና እና እዛ ጋር እንደዚህ ዘመናዊ መድረክ የለውም፣ ቆጥ ነው የሚሰሩልህ። ህዝቡ መተው አገልጋዮችን ስለሚነካኩ መረባበሽ ስለሚሆን ቆጡን ከፍ ያደርጉታል። አገልጋይ እንዳይነካ እነሱም እንዳይነካ በቃ በእንጨት ነው የሚሰሩ፣ ጊዜያዊ ቆጥ ነው። እና እዛ ጋር ቆመን የምናገለግለውና በጣም የጋለ ህዝብ ነው እና በሽተኞች አምኖ ነው የሚመጡት። ፋውስ የሆነ ኮንፈረንስ በአመታት አንድ ጊዜ ነው የሚደረገው በዛ አካባቢ ላይ እና ተመጣጣና ሲጫጫናነቁ ነው የሚቀመጡትና አንድ ሴትዮ በዊልቸር ነው ያለችው። በጣም በጌታ ፊት የምማውራውና በጣም ዛውና ትጮኻለች። አትሽን ለመሳብ አገልጋይ እንዲያያት በጣም ትሞክራለች። ግን ከልካይ አለ ብዙ ሰው አስተናጋጆች በብዙ ናቸው ይከለክላሉ ምናምን እና ምን ያደርጋሉ? እምነታቸው ነው የገረመኝ። እኛ ቢሆን በኢየሱስ ስም ነው የምንለው፣ ግን የልባቸውን ቅንነት እግዚአብሔር አይተዋል። እንደዚህ ውሃ ተተካከረ ይሻማሉ የእግዚአብሔር ሰው የነካው ነው ያለው። ምንም በልምምድ ሲሆን ነው ኃጢአት የሚሆነው፣ በቅንነት ሲሆን እግዚአብሔር ልባቸውን አይቶታል። እና ሶፍት እንደዚህ ሰርቀን ሶፍት ሲወርቅ ወደቀና ካለችበት ከነ ዊልቸሩ ተደፋች። ሶፍቷን ለማንሳት አገልጋይ የጣለው ሶፍት ነው ብላ ለማንሳት ፈውስ ያገኘኝ መቼም በአካል እንደማታገኝ አውቃለች። ብቻ በሆነ መንገድ ብቻ እሱ የነካው ነካለው፣ በሱ ላይ ያለው ቅባት ይረፍብኝ። እምነት እኮ የዋህነት ነው። ይደላችሁ ከነ ዊልቸሩ ተደፋች። ተደፍታ ተፈውሳ እንደምትነሳ አምናለች። ዳግመኛ በዊልቸር እንደማትቀጥ አምናለች። እንደዛ እምነት እግዚአብሔር በኢየሱስ ስም ያብዛልን። እግዚአብሔር ምስክር በናፍንጫው ነው የተደፋችው። ስትነሳ ብድግ እግሯ ተፈታ። እጅ አልተጫነባትም። እግዚአብሔር ምስክር እጅ ማንም አልጫነም። እኛ ላይ ቆጥሮ ላይ ነው ማንም ተነስታ ተንከባላ ትጮሃል። ምን ተፈወስኩኝ። እግዚአብሔር ሆይ እንደዛ አይነት ቅንነት ያለበት እምነት፣ በእግዚአብሔር ላይ ያለች እምነት። እኛ እኮ የእግዚአብሔር ቃል ተነግሮን ልክ እንደ ባትሪ ያለቀበት መኪና ተገፍተን ወጋው መንፈስ። አሜን ነው ወይ? አንዳንዴ ማወቅ ጥሩ ነው፣ ግን እውቀት ማወቅ ጥሩ ነው። እውቀት ግን አደርቆን ከቆለፈን ሞት ነው። መንፈሳዊ ነገር ማወቅ ጥሩ ነው። ግን እውቀታችን፣ ብልጠታችን፣ ቴክኖሎጂ አይምሮአችን ከቆለፈ ግን አትጠራጥሩ፣ እየገደለን ነው። በትክክል እየገደለን ነው። የእግዚአብሔር ነገር እየቀማብን ነገር ያሳቀፈ ቴክኖሎጂ ያሳቀፈ የአይምሮ ይሄ አሁን የሚባለው ይሄ ዘመናዊነት ያሳቀፈ መንፈሳዊ ነገር እየገደለብን ነው። ይገላችሁ እንደ እግዚአብሔር ቃል እንገራችሁ፣ እንደ እግዚአብሔር መጋቢ ለእግዚአብሔር ነገር ሞኙ እብድ ሁኑ። ይጠቅማቸዋል። እግዚአብሔር ምስክር ይጠቅማቸዋል። ሰው የፈለገን ይበላችሁ። ሰማይ ካከበረ፣ ሰማይ ካጸደቀ፣ ሰማይ እውቅና ከሰጠ ተንከባለል፣ ውደቅለት። እንትና እንዲለኛ ወጋው ይበለኝ፣ 1000 ዓመት ይበለኝ፣ የሚጠቅመኝ ማቆንን ጳውሎስ እብድ ብሉኝ ይበሉኝ አለ። የገባብኝ ነገር ቢያሳብደኝ አብጃለሁ አለ። እብድ ብሉኝ፣
ለምን ትላንትና ወጉን ማዕረጉን የሚያውቁ ሰዎች አሁን ሲንከባ አበደንደ ያ አንቱ የሚባል ሰውዬ ባለስልጣኑ ምሁሩ ብሎ ነበር ጳውሎስን ሳውል በነበረበት ጊዜ። አሁን ሲያው ግን እብድ ነው እንዴ እብድ ብሉኝ አለ ብሎታል እኮ እብድ ብሉኝ ይባሉ። ለምን ከገባበት እውነት የተነሳ ከቀመስኩትና ከገባውበት ሰማይ የተነሳ ከበራሊ እውነት የተነሳ ማራባ ሀዳቦሲያ አሜን ነው ወይ? ገብቶ ኖርማል መሆን አትችልም አንችልም። እስቄል ያገባው ይመስለኛል። ለብሰነው እንደ እብድ በተበታተነ አጥንት ላይ ትንቢት ይናገራል። በህይወት ትኖራላችሁ አላቸው። የእግዚአብሔርን ድምፅ ነው ያስተጋባው። ይዘው ብቃቱን አይደለም ያለው። እግዚአብሔር እንዲህ ብሏቸዋል፣ በህይወት ትኖራላችሁ አላቸው። ያ ብቻ አይደለም፣ መታዘዙ በአራቱ መቅጣጫ ለንፋሶቹ ትእዛዝን አውጣ። አራቱ ንፋስ መጣ ገባባቸው። ንፋስ ታላቅ ሰራዊት ነው። ምሳሌያዊ ንግግር ነው። ለኢየሱስ ይሁን። አሜን ነው ወይ? ይሄንን አይታችሁ ከዚህ ፈንቅሎ የተነሳውን ጀግና ደግሞ ያስቡታ። አሜን ነው ወይ? ይሄ ምሳሌያዊ ንግግር መስሎናል። ለእስራኤል ሕዝብ ጥበብ የተነገረው ራእይ ነው። እስከ ራእይን ያየው የእውነት አይደለም ብላችሁ እንዳትተረጉሙ። ደግሞ እዚህ ጋር ከዚህ ፈንቅሎ የተነሳውን ጀግና ከዚህ ሰብሮ የተነሳውን ስርዓታቸውን ህጋቸውን የሞትን ህግ ጥሶ የተነሳውን የነገስታት ንጉስ የትንሳኤው ንጉስ አሜን ነው ወይ? አሜን ነው ወይ? ያ ብቻ ነው። ወለታች ወረደናል። ለምን ወረደ? ኢየሱስ ለማን ወረደ? ምርኮን ማረከ። ለምን? እያመኑ በሩቁ እያዩ ለሞቱት ለነን አብርሃም ማራሃዶና ማሰባ አበቃ የሚባል ነገር የለም ወገኔ። እግዚአብሔር ያስነሳል፣ እንደገና ያስነውጣል። ምርኮ ማረከ። ሂዶ ሰበከላቸው ላይ ሲመኙ ሲናፍቁ ሳያዩ በእምነት ለሞቱት አባቶች ተገለጠላቸው። እግዚአብሔር ሊያድን የፈለገበት መንገዱ የሞትን መቃብር መፈንቀል ነው። ዛሬ በህይወታችን የሞተ ነገር ይፈነቀላል። እግዚአብሔር ያስነሳዋል። ትንሳኤ ይሆናል። ለነገሬ በሉፍቴ፣ ለህይወቴ በሉፍቴ፣ ለሞተብኝ ነገር ዛሬ በሉፍቴ ትንሳኤ ይሆናል። ለሚያምን ሰው ይሁንለት። ከዚህ በላይ ልጅ አንገ ልንጋችሁና እንጸልይ። ይኸውላችሁ መንፈስ ቅዱስ በዚህ ቦታ መጥቶ እንደኛ መጥቶ ታዛቢ መሆን አይፈልግም፣ ማየትም አይፈልግም። ገባ? ምክንያቱም እኛ ከምናወራው ከምናሳምነው ውጪ እሱ የሚያውቀው ነገር አለ። እዚህ ሊሰራ የፈለገው ነገር አለ። ገባ? ሊሰራ ይመጣና ግን የኛ አለመፍቀድ የኛ አለመሰጠት ካለ ግን ምን ይሆናል? ለዚህ መጽሐፍ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ? ማዘን ማለት ነው። ትቶም ሊሰራ መጥቶ ፈልጎ መጥቶ ማጣት፣ እሱ እንደሚፈልገው አለመሆን፣ አለመገኘት። መንፈስ ቅዱስ ከኛ ከእያንዳንዳችን የሚፈልገውን ቋጥሮ ሊፈታ ባይቶ ቋጥሮ መፍታት፣ ቀንበር መስበር እኛ ከምንፈልገው በላይ እግዚአብሔር ይፈልጋል። አሜን አይደለም? እኛ ከምንጠይቀው በላይ እኛ ከምንጮኸው በላይ እሱ ቀንበራችን መስበር ይፈልጋል። ቋጥሮችን ለምን ሲባል ነፃነታችን የሱ ደስታ ነው። የኛ መፈታት የሱ ክብር ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ደስታ በመካከላችን የሚሞላው ነፃነታችን ሲጠበቅ ነው። ትንሳኤ ሆነ በሉ። ዛሬ በህይወቴ በሉ፣ በሞቴ ነገሬ ላይ ባበቃ ነገሬ ላይ እግዚአብሔር በልጁ በኢየሱስ በኩል ለህይወቴ ለቤቴ ትንሳኤ ሆነ። ለሚያምን ሰው ይሁንለት። ትንሳኤ ይሁን፣ መነሳት ይሁን። ቀንበር ይሰበር፣ በሽታ ይራገፍ፣ ቋጥሮ ይፈታ።
አላሃዳጋና ማክሮ በሃዳቦሲያ ሬጃና መንቱባ ጌታ ኢየሱስ ክርስቶስ ቅድም ባነበብኩላችሁ ዮሐንስ ወንጌል ላይ ማርታን እንዲህ አላት፣ ብታምኚ የእግዚአብሔርን ክብር ታያለች ካለ በኋላ ማርያምን ጌታስ ማርያም ስታለቅስ አየና አለቀሰ አነባና የት አኖራችሁት አለ። የት ቀበራችሁት አይልም፣ ግን ተቀብሯል። 4 ቀን ነው። የት አኖራችሁት? አሜን። ቀበራችሁ ካለ ለነሱ ዕውቀት ነው። የት አኖራችሁት አለ። መጥቶ ጌታ ኢየሱስ ክርስቶስ አልዓዛርን ለማስነሳት ሌላ ዘዴ እናንተ የጫናችሁበትን ድንጋይ እናንተው አንሱ። አለማመንን የምትቀይሩ አንተ ነህ። ለአለማመን ምክንያት ያረከውን ድንጋይ አንተ አንሳው። የሞተ ነገር ግን እሱ ህይወት ይዘራበታል። አሜን አሜን። ሰማችሁኝ? ለአለማመን ምክንያት የሆነብህ ነገር 4 ቀን መሆኑ ነው። ካንተ ዕውቀት ውጭ መሆኑ ነው። የገንዘብ ችግር ነው። ዶክተር ብሎ ሆኖ እሱን አንሳው። ነገሩን ህይወት መዝራት ይስ አሜን ማሃታጋቦራ ዲያባስ አሜን ነው ወይ? እግዚአብሔር እንዴት እንደሚቀይ ታውቃላችሁ? እናንተ ድንጋዩን አንሱት አለ። 4 ቀን መሆኑ መሽተቱን ለኔ ተውት። እናንተ ግን እንዳውም ድንጋዩን አድርጉት፣ አንሱት። አለማመንን አንሳው፣ ምክንያትን አንሳው፣ ነገሩን ለኢየሱስ ተውለት። አሜን አሜን። ዛሬ በሉፍቴ አለማመንን፣ ስንፍናዬን፣ ድካሜን አነሳለሁ። ነገሬን እሱ ራሱ ሕያው አድርጎ አሳልፎ ይሰጠኛል። ምርኮ ይሆናል። ሃሌሉያ አሜን ነው ወይ? ከዛ ኢየሱስ ይመጣና እንዲህ አለው፣ ምንም አልተወራጨም። ቢወራጭ ኖሮ ለነ ማርታ ለነ ማርያም አብሮ አለ